በቢሾፍቱ ቅድስት ሥላሴ ቁምስና በኮሪደር ልማት ምክንያት በከፊል ፈርሰው የነበሩ የገቢ ማስገኛ ሱቆች ታድሰው ለአገልግሎት ክፍት ሆኑ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በቢሾፍቱ ቅድስት ሥላሴ ቁምስና በኮሪደር ልማት ምክንያት በከፊል ፈርሰው የነበሩ የገቢ ማስገኛ ሱቆች ታድሰው 9 የነበሩ ሱቆች ወደ 15 በማሳደግ ብፁዕ ካርዲናል ብርሃነ ኢየሱስ በተገኙበት ተመርቀው ለአገልግሎት ክፍት ሆኑ። በኮሪደር ልማት ምክንያት በከፊል ፈርሰው የነበሩ የቁምስናው የገቢ ማስገኛ ሱቆች ታድሰው 9 የነበሩ ሱቆች ወደ 15 በማሳደግ በብፁዕ ካርዲናል ብርሃነ ኢየሱስ አማካኝነት የተመረቁ ሲሆን ብፁዕነታቸው በዚህ ወቅት ባስተላለፉት መልእክት ከከተማው እድገት ጋር ተያይዞ የተፈጠረው አጋጣሚ ለቁምስናው መስፋፋት መልካም አጋጣሚ ነው በማለት ለዚህ ስራ መሳካት አስተዋጽኦ ያደረጉትን በማመስገን የምስክር ወረቀትና ቡራኬ ሰጥተዋል። በዕለቱ ከክረምት ወራት ትምህርተ ክርስቶስ ጀምሮ እስከ ገና ወራት ለሚስጥራት ሲዘጋጁ የነበሩ 12 ልጆች የመጀመሪያ ቅዱስ ቁርባን 16 ልጆች ሚስጥረ ሜሮን ተቀብለዋል። ብፁዕ ካርዲናል በመልእክታቸው ከቆሞሱ ጀምሮ ልጆችን በእግዚአብሔር ቤት በማሳደግና በማስተማር ያዘጋጁትን መምህራንና ወላጆችን ሁሉ አመስግነው ህጻናቱን አበረታተዋል። በፕሮግራሙም ከአዲስ አበባ ከሞጆና ከአዳማ የተገኙ የቁምስናው ምዕመናንና እንግዶች የታደሙ ሲሆን ለስራው ድጋፍ ያደረጉ በተለይም ከአሜሪካ የቀድሞ የደብረ ዘይት ቅድስት ሥላሴ ምዕመናን ተወካይ ተገኝተዋል።